ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካቾቼ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ዛሬ ደግሞ በርገር በቤታችን እንዴት አድርገን ደብል አድርገን አጣፍጠን በእኔ ቤት በእኔ ኪችን እንደምሰራ ነው ይዤላችሁ የመጣሁት። በጣም ቆንጆ ነው፣ ትወዱታላችሁ። እስከ መጨረሻው ድረስ አብራችሁ ይቆዩ። አሁን ወደ አሰራሩ እንሄድ። በመጀመሪያ እንደምታዩት ድንች አንድ አራት ተለቅ ያለ ድንች ቆራርጬ አጣጥቤ አዘጋጅቻለሁ። ከዛ ድንቹን በደንብ ካንጠፈጠፈን በኋላ ውሃውን እንደዚህ እናዳርቀዋለን። መድረቅ አለበት። ቆንጆ ድርቅ ያለ ቺፕስ እንዲሰጠን ማለት ነው። ዘይቱ ጋር ሲልልኝ እጨምራለሁ። መካከለኛ ሆኖ ቢግል ጥሩ ነው። በጣም ሲግል ጥሩ አይደለም፣ ልብልብ ያደርግብና ቺፕሳችን እስከሚበስል ድረስ በጎን የሚያስፈልጉኝን አትክልቶች ከታትፌ አዘጋጅቻለሁ። እዚህ ጋር እንደምታዩት ሰላጣ አጥቤ አዘጋጅቻለሁ። ቲማቲምም እንደዛው በትልልቁ ጎረድ አድርጌ ከትፌያለሁ። ቀይ ሽንኩርትም እንደዛው በቁመቱ ከትፌ አዘጋጅቻለሁ እና ሎሚም አዘጋጅቻለሁ ማለት ነው። እዚህም ጋር እንደምታዩት ቀይ ሽንኩርት በደቀቅ አድርጌ ከትፌያለሁ እና ነጭ ሽንኩርትም እንደዛው ደቀቅ አድርጌ ከታትፌ አዘጋጅቻለሁ ማለት ነው። ቺፕሳችን አሁን ደርሶልና እንደዚህ ቀላ ማለት ሲጀምር ብራውን እየሆነ ሲሄድ አንጠፈጥፈዋለሁ። ዘይት ተጠንቀቃችሁ። ከዛ እንደዚህ እያንጠፈጠፍኩ ኪችን ፔፐር ላይ ሶፍት ላይ አስቀምጠዋለሁ። ቺፕሱን በጎን እየጠበስኩኝ እንቁላል 3 እንቁላል አዘጋጅቻለሁ። መትቻ አዘጋጀዋለሁ። ጨው ጨምሬያለሁ። ከዛ በጎን መጥበሻዬን ጥጃለሁ። ዘይት ጨምራለሁ። ከዛ ዘይቱ ትንሽ ጋል ሲልልኝ መትቼ ያዘጋጀሁትን እንቁላል ጨምራለሁ። እሺ፣ እዚህ ጋር ደግሞ እንደምታዩት ቆንጆ የበርገር ዳቦ ጋግሬያለሁ። እንደምታዩት በጣም ቆንጆ ነው፣ ልስልስ ያለ ነው። እና አሰራሩን ከፈለጋችሁ አስተያየት መስጫው ላይ አስቀምጡልኝ። ሌላ ቪዲዮ ይዤላችሁ እመጣለሁ ማለት ነው። እንደምታዩት በጣም ልስልስ ያለ በጣም ቆንጆ የሆነ ነው። ከዛ ያው የሚያስፈልገንን ያክል ዳቦ እንደዚህ ቆራርጠን እናዘጋጃለን ማለት ነው። ሶፍት የሆነ ነው። ያለ ወተት ያለ እንቁላል ያለ ቅቤ ነው የሰራ ነው። ግን እንደምታዩት በጣም ቆንጆ የሆነ ዳቦ ነው። ከዛም ያው እንቁላል የጠበስንበት መጥበሻ ነው። እሺ፣ እንደዚህ ዳቦውን ቀላ እስከሚል ጠብሼዋለሁ። ቶስት አድርጌዋለሁ። በመቀጠል የተፈጨ ስጋ አዘጋጅቻለሁ። ከዛ ያው ስጋውን ቀመመን እናዘጋጃለን ማለት ነው። ይሄ የደረቀ ዳቦ ዱቄት ነው፣ ፈጭቸው ነው። ከዛ ኮረሪማ ጨምራለሁ። ያው እናንተ የምትፈልጉትን የምትወዱትን መጨመር ትችላላችሁ። የጥብስ ቅጠል ፓውደር ጨምራለሁ እና ቁንዶ በርበሬ፣ ጨው ያው እንደ ፍላጎታችን እንጨምራለን። አንድ እንቁላል። ከዛም ያው ከትፈን ያዘጋጀነውን ሽንኩርታችንን ቀይ ሽንኩርት እና ነጭ ሽንኩርቱንም እንደዛው እንጨምራለን እና ዘይት አንድ ሾርባ ማንኪያ። ከዛም ያው እናዋሃዳለን፣ እናቀላቅለዋለን ማለት ነው። ትንሽ እንደዚህ ከተቀላቀለልኝ በኋላ በደንብ እንዲቀላቀልልን በእጅ አቀላቅለዋለሁ። በደንብ መዋሃድ አለበት እና የዳቦ ዱቄቱ ካነሰ እንጨምራለን። በደንብ የሚያያዝልን እሱ ነው። ቆንጆ ሆኖ ተዋህዶልኛል። እንደዚህ ስናደርገው ፍርፍር የማይልብን ከሆነ ተያይዞልናል ማለት ነው።
በመቀጠል መጥበሻዬ ላይ ዘይት ጨምራለሁ። ከዛም ያው ዘይታችን እስከሚግል ድረስ እናዘጋጃለን ማለት ነው። ግዴታ የበርገር ማውጫው መኖር የለበትም። እንደዚህ በእጃችንም ማስተካከል እንችላለን። እንደዚህ ካድበለበል ነው በኋላ መጠፍጠፍ ነው። ከዛም ያው መጥበሻችን ላይ እንጨምራለን ማለት ነው። ከዛም ያው እንደዚህ እያስተካከልን ሌላውንም እንጨምራለን። የቀረውንም በዚህ መልኩ አዘጋጅቼዋለሁ። ከዛም ያው ከስር እንገለብጠዋለን ማለት ነው። ቀላ ሲልልን ከውስጥ ቆንጆ ሆኖ ከውስጥ እስከ ስር እንዲበስልልን ማለት ነው። አሁንም ከገለበጥነው በኋላ እየበሰለልን ነው። ከዛ ቺዝ እንጨምራለን። በመቀጠል ቶስት አድርገን ያዘጋጀነውን ዳቦአችንን አዘጋጅተናል። ከዛ ሰላጣ እንጨምራለን። ቲማቲማችን ላይ ትንሽ ሎሚ እና ሰላጣችንም ላይ እንደዛው ሎሚ እንጨምራለን። እሺ የቀረውንም እንደዚህ በጎን እያበሰልኩት ነው። ከዛም ሰላጣችን ላይ ሽንኩርት እንጨምራለን። ከዛም ስጋውን እያወጣን ዳቦ ላይ ሽንኩርቱ ላይ ከላይ ጨምራለሁ። ከዛ ካቻፕ ጨምራለሁ እና ማዮኔዝም ከፈለጋችሁ መጨመር ትችላላችሁ። ያው እንደ ፍላጎታችን ማድረግ እንችላለን ማለት ነው። በመቀጠል ያው እንቁላል አዘጋጅተናል። ከዛም ቺዝ ጨምረን ያዘጋጀነውን ስጋችንን እንጨምራለን ማለት ነው። ቲማቲም ከላይ እንጨምራለን። ከዛም ዳቦውን ትንሽ ቀባዋለሁ። ካቻፕ ማለት ነው። ከዛም ያው ካቻፕ ቀብተን ያዘጋጀነውን ዳቦአችንን ከላይ እንጨምራለን። ምንም እንደዛው እሺ እንደምታዩት በዚህ መልኩ አቀራርቤዋለሁ። ቺፕስም እንደምታዩት ያው ሰርተን ጠብሰን ያዘጋጀነው ቺፕሳችንንም አቅርቤያለሁ። ካቻፕም እንደዛው አዘጋጅቻለሁ እና እንደምታዩት በጣም ቆንጆ ነው። ስራ በየቤቱ ይለያያል። ዳቦም እንዳሳየዋችሁ ቤት ውስጥ የተሰራ ዳቦ ነው። እናም እንደሁሌውም ስለምትሰጡኝ አስተያየት፣ ስለምትደግፉኝ፣ ስለምታበረታቱኝ እጅግ በጣም አድርጌ ነው የማመሰግነው። አሁንም አዳዲሶች ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እላለሁ። እንደሁሌውም ላይክ፣ ሼር፣ ኮሜንት ማድረጋችሁንም አትርሱ። የዛሬ ቪዲዮ ይሄንን ይመስላል። ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ጤና እንድትቆዩልኝ እመኛለሁ። ቻው፣ ደህና ቆዩ።